ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ይህ ዛላ ቴሌቪዥን ነው። እስከ መጨረሻው አብራችሁን ሁኑ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች አብረገሌና ጻግብጅ ወረዳዎችን ሙሉ በሙሉ መቆጣጠራቸውንና ማህበረሰቡ በሽጋት ተሰስቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ተናገሩ። ከሁለት ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው ሁለት ወረዳዎችን እንደተቆጣጠሩ አምስት የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ ተናግረዋል። በአብረገሌ ወረዳ ሚያዝያ 12 ቀን 2018 ዓ.ም በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ ለሙሉ መቆጣጠራቸው ተነግረዋል። የአገው ዲሞክራሲያዊ ንቅናቄ ኃይሎች ከህወሓት ታጣቂዎች ጋር በመቀናጀት ጦርነት ላይ እንዲሳተፉ ታውቋል። እነዚሁ የአገው ዲሞክራሲያዊ ንቅናቄ ታጣቂዎች ከህወሓት ኃይሎች ጋር ጻግብጅ ወረዳን ከሁለት ሳምንት በፊት እንደተቆጣጠሩም የወረዳው ነዋሪዎች ለቢቢሲ ገልጸዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ታጣቂዎች በፈጸሙት ጥቃት 3 ሰዎች ህይወታቸው አልፏል። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አየር ማረፊያና ፖርት ዘይት በተሰኙ ቦታዎች ትናንትናና ዛሬ ታጣቂዎች ባደረሱት ጥቃት ሾፌርን ጨምሮ 3 ሰዎች መገደላቸውንና 2 ሰዎች መቁሰላቸውን የዓይን እማኞች ተናግረዋል። ከግድያው በተጨማሪ የአካባቢው ነዋሪዎች ንብረቶች ተዘርፈውባቸዋል። ጥቃቱን ያደረሱት የጉሙዝ ታጣቂዎች መሆናቸውን የአካባቢው ነዋሪዎች አስረድተዋል። አካባቢው በየሰፈሩ ላይ ታጣቂዎች አሉ። መንገዱ እንዲዘጋ ሰላምን በማወክ ምንም አይነት እንቅስቃሴ እንዳይኖር የታጣቂዎች ፍላጎት ነው በማለት የአካባቢው ነዋሪዎች አስተያየታቸውን ሰጥተዋል። ሌሎች ነዋሪዎች ታጣቂዎቹ ትናንት ባደረሱት ጥቃት ሞትና የአካል ጉዳት መድረሱን አረጋግጠው በአካባቢው አሁንም ውጥረት መኖሩን ጠቁመዋል። እነዚሁ የጉሙዝ ታጣቂዎች በዛሬው ዕለት በፈጸሙት ጥቃት አንድ ሰው ገለው 7 ከብቶችን ዘርፈው ሄደዋል። ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊደረግ መሆኑን የአዲስ አበባ ትራንስፖርት ቢሮ ገልጿል። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ መደረጉን የከተማው ትራንስፖርት ቢሮ ገልጿል። ይሁን እንጂ በርካታ አሽከርካሪዎች ከተቀመጠው ታሪፍ ውጪ እያስከፈሉ መሆኑን በጥናት ደርሼበታለሁ ብሏል። ቢሮው አሁን ያለውን ችግር ለመፍታት ከአሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪውን ያወዛግብ እንደነበር አስታውሰው በተያዘው ሰኔ ወር መነሻና መድረሻ ላይ ያለውን የጉዞ ታሪፍ የሚገልጽ ዝርዝር እንደሚለጠፍ አስታውቀዋል። ቢሮው ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ የሚሰራውን የቁጥጥር ስራ ይበልጥ ማሻሻሉን ገልጾ ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግ አስገንዝበዋል። ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና የተቀመጠውን የታሪፍ ዝርዝር ባለመስቀላቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መውሰዱን የከተማው ትራንስፖርት ቢሮ አሳውቋል። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት እየተካሄደ ነው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት እያካሄደ ነው። ይህ የማሻሻያ ረቂቅ አዋጅ በፌዴራል ሸሪዓ ፍርድ ቤቶች ውስጥ በስፋት የሚስተዋሉ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን በዘላቂነት ለመፍታት ታስቦ የተዘጋጀ መሆኑ ተገልጿል። አዲስ የተዘጋጀው ረቂቅ አዋጅ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት ለማቋቋም ፍርድ ቤቶችን የስራ ተደራሽነት ይበልጥ ለማስፋፋትና ራሱን የቻለ የዳኞች አስተዳደር ጉባኤ እንዲኖር ለማድረግ እንደሚያስችል ኤቢሲ ዘግቧል። አሁን ለውይይት የቀረበው ይህ ማሻሻያ ረቂቅ አዋጅ ከ25 ዓመታት በላይ ረጅም ጊዜ ሳይሻሻል የቆየውን ነባሩን የፌዴራል ሸሪዓ ፍርድ ቤቶች ማቋቋሚያ አዋጅ ሙሉ በሙሉ የሚተካ ይሆናል ተብሏል። አሜሪካ ቪዛ በፍጥነት ለማግኘት ለሚፈልጉ መንገደኞች $750 ተጨማሪ ክፍያ የሚጠይቅ አዲስ የሙከራ አሰራር ይፋ አድርጋለች። የአሜሪካ የውጭ ጉዳይ ሚኒስቴር ከሰኔ 24 ቀን እስከ ታህሳስ 22 ቀን 2019 ዓ.ም የሚቆይ አዲስ የቪዛ አገልግሎት መጀመሩን አስታውቋል። ይህ አሰራር አመልካቾች ከመደበኛው $185 በተጨማሪ $750 በመክፈል በ10 ቀናት ውስጥ የቃለ መጠይቅ ቀጠሮ እንዲያገኙ ያስችላል ብሏል። ዓላማውም በትራምፕ አስተዳደር ጥብቅ የቪዛ ቁጥጥር፣ የማህበራዊ ሚዲያ ፍተሻና እስከ $15000 ዋስትና ማስያዝን ጨምሮ የመጣውን ከፍተኛ የቀጠሮ መዘግየት መቀነስ ነው ብሏል። ሚድሮክ ኢንቨስትመንት ግሩፕ እና ዓለም አቀፉ የፋይናንስ ኮርፖሬሽን በናይሮቢ $80 ሚሊዮን ረጅም ጊዜ የብድር ስምምነት ተፈራረሙ። ስምምነቱን የሚድሮክ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የኮርፖሬሽኑ የአፍሪካ ቀጠና ምክትል ፕሬዚዳንት ኢትዮጵስ ተፈራ ፈርመውታል። የተገኘው ገንዘብ ሸራተን አዲስ ሆቴልን ለማደስና አዲስ ሆቴል ለመገንባት የሚውል ሲሆን ከ9400 በላይ ለሚሆኑ ዜጎች አዲስ የስራ ዕድል ይፈጥራል ተብሏል። ስምምነቱ የሚድሮክን የአገልግሎት ጥራት ለማደስና የሀገር ውስጥ ስራ ዕድልን ለማስፋፋት ያለመ ነው ተብሏል። በደቡብ አፍሪካ ጆሃንስበርግ በሚገኝ የስፍራ መንደር ውስጥ በተፈጸመ የጅምላ ተኩስ 12 ሰዎች መገደላቸውን ፖሊስ አስታውቋል።
ጥቃቱ የተፈጸመው ትናንት እኩለ ሌሊት ላይ ጃምፐርስ በተባለ መደበኛ ያልሆነ የሰፈራ መንደር ውስጥ ነው ተብሏል። የታጠቁ ጠመንጃ የያዙ ታጣቂዎች በቦታው በደመ ነፍስ በተለያዩ ስፍራዎች ላይ ተከታታይ ተኩስ ከፍተዋል ነው የተባለው። የደቡብ አፍሪካ ፖሊስ ጥቃቱን ተከትሎ የሟቾች ቁጥር 12 መድረሱን አረጋግጦ በጉዳይ ላይ ሰፊ ምርመራ መጀመሩን ገልጿል። እስካሁን በጥቃቱ ጀርባ ስላለው ምክንያትም ሆነ በቁጥጥር ስር ስለዋሉ ተጠርጣሪዎች የተሰጠ ይፋዊ መግለጫ የለም። ይህ አሰቃቂ ጭፍጨፋ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋትን ፈጥረዋል። የአሜሪካ ጦር በኢራን ላይ የአየር ድብደባ ፈጽሟል። አሜሪካ ድብደባውን የፈጸመችው ኢራን የአሜሪካን አፓቼ ሄሊኮፕተር መጣሏን ተከትሎ የተሰጠ ራስን የመከላከል ምላሽ መሆኑን የአሜሪካ ማዕከላዊ ዕዝ አስታውቋል። ፕሬዚዳንት ዶናልድ ትራምፕ እርምጃውን ባረጋገጡበት መግለጫ ሄሊኮፕተራችንን ጥለዋል፣ እኛም ብርቱና ኃይለኛ ምላሽ እየሰጠን ነው ብለዋል። በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን የቀጠለ ሲሆን የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ከኢራን ጋር የሚደረግ ስምምነት በሚቀጥለው ሳምንት ወይም በሚቀጥሉት ወራት ሊሳካ እንደሚችል ጠቁመዋል። የታይላንድ የቀድሞ ጠቅላይ ሚኒስትር ታክሲን ሺዋናትራ በንጉሳዊ ምህረት ሙሉ በሙሉ ነፃ መሆናቸውን የአገሪቱ ማረሚያ ቤት መምሪያ አስታወቀ። የ76 ዓመቱ አንጋፋ ፖለቲከኛ የንግስት ሱቲዳን የልደት በዓልን ምክንያት በማድረግ በተሰጠው ምህረት የተጣለባቸውን ማናቸውንም የቅጣት ገደቦችና የኤሌክትሮኒክስ ክትትል መሳሪያዎች በይፋ ተነስተውላቸዋል ሲል ሮይተርስ ዘግቧል። ሺዋናትራ በሙስናና ስልጣን ያላግባብ መገልገል የ1 ዓመት እስራት ተፈርዶባቸው የነበረ ቢሆንም ባለፈው ወር በእድሜና በጤና ምክንያት በዋስትና ተለቀው ነበር። በታይላንድ ፖለቲካ ውስጥ ትልቅ ተጽዕኖ ያላቸውና በሁለት የሥራ ዘመን ሀገሪቱን የመሩት በፈረንጆቹ 2006 በወታደራዊ መፈንቅለ መንግስት ከስልጣን ወርደው ለ10 ዓመታት በዱባይ በስደት ከቆዩ በኋላ በ2023 ወደ ሀገራቸው መመለሳቸው ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት የ24 ምርጫ ክልል ውጤቶችን ይፋ አድርጓል። በዚህም በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣሂር መሐመድ ለህዝብ ተወካዮች ምክር ቤት ፓርቲያቸውን ወክለው ወንበር ሲያገኙ፣ በቀሪዎቹ ለህዝብ ተወካዮችና ለክልል ምክር ቤት ብልጽግና ፓርቲ ያቀረባቸው እጩዎች ወንበሩን አግኝተዋል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ዛሬ ውጤታቸው ይፋ የተደረጉ የምርጫ ክልሎች አንድ ፓርቲ ብቻ የተወዳደረባቸውና በድምጽ ቆጠራ አሸናፊ በሆኑትና ከታች ባሉት መካከል ያለው የድምጽ ልዩነት በሺዎች ልዩነት ያላቸው መሆኑን አስረድተዋል። በሌላ በኩል ሰብሳቢዋ ምርጫ ከተካሄደባቸው 1138 የምርጫ ክልሎች ውስጥ 816 የሚሆኑት የማዳመር ስራቸውን አጠናቀው ወደ ማዕከል ውጤታቸውን መላካቸውን አስታውቀዋል። ቦርዱ ይፋ የተደረጉ ውጤቶችን በዌብሳይቱ ላይ እንደሚለጥፍ ገልጿል። የተወደዳችሁና የተከበራችሁ ወደ ዛላ ቴሌቪዥን ተከታታዮቻችን የዕለቱ ዜናችን ይህን ይመስል ነበር። ስለምትከታተሉን ከልብ እናመሰግናለን። የተወደዳችሁና የተከበራችሁ ወደ ዛላ ቴሌቪዥን ተከታታዮቻችን የዕለቱ ዜናችን ይህን ይመስል ነበር። ስለምትከታተሉን ከልብ እናመሰግናለን።